እንግዲህ ግጥምና ዜማ በቀጠሮ አይመጣም ብዙ ጊዜ ስታስብበት እሺ አይልህም እንደውም በጣም ከተጨነቅበትና በራሱ ጊዜ በራሱ ቀን ነው የሚመጣው ለሊት እያደርክ ላይ ይመጣልህ ይችላል መንገድ ላይ ደግሞ ወይ የሆነ ቦታ ስትሄድ ይመጣልሃል ያኔ መቅረጫ ከሌለ ትበሽካለህ እና የራሱ ጊዜ ያለው በራሱ ሰዓት ነው የሚመጣው እና ግን ሐሳቦቹ ውስጥ ይሰለሰላሉ በተለይ ግን ለመስራት የሚያነሳሳኝ በጣም ደስተኛ ሰው ደስታ ሲሰማኝ በማንኛውም ነገር ደስ ሲለኝ የሥራ ስሜቴ ይመጣል በሚል የሰራው ስራ አለ ሐሳቡ እንዴት መጣል ምንስ አነሳሳ ኢየሩሳሌም እንግዲህ ሁላችንም ከልጅነታችን ጀምሮ ከቴሌቪዥን ላይ ወይ ከሬዲዮ ላይ ጠፍቶ ያውቃል የነሱ ጉዳይ እኔ ትምህርት ቤት ህፃን ሆኜ ሲሄድ ጧት በሬዲዮም ሆነ በምንም ዛሬ በኢየሩሳሌም ወይ በእስራኤልና በፍልስጤም እንደዚህ ይሄን ያልሰሞተ ከድሮ ጀምሮ የሚሰለችኝ ዜና ነው ግን ብዙ የተዘጉ ደግሞ ጦርነቶች አሉ ተጀምረው ኢራቅና ኢራን አንድ ወቅት ልጆኛ አስተውሳለሁ ዛም እንዲያለ ደግሞ የሳዳም ደግሞ ቅርብ ጊዜ እንደዚህ ያለ ይጠፋሉ እነሱ ግን መቆሚያ የለው እና የሚሞተው ሰው ደግሞ በመሃል ያሳዝነኛል ያ ነገር ትንሽ አነሳሳኝና ጀመርኩኝ እና የቦታው ደግሞ የሃይማኖት ስፍራ መሆኑ ደግሞ በክርስቲያኑ እምነት ተከታይ ፍልስጤም ውስጥም ክርስቲያን ቢኖር ደግሞ አብዛኛው ሙስሊም ነው እነሱም ደግሞ የራሳቸው ሃይማኖታዊ ታሪካዊ ቦታ አላቸው ለምሳሌ ዘፈኑ ላይ ሰምቶልን አላክሳ የሚል ግጥም አለ አላክሳ እንግዲህ ምናልባት አንተ ሙስሊም ስለሆንክ ሳታውቀው አትቀርም የነሱ ታሪካዊ መስጊድ ነው ነብዩ መሐመድ ቡራቅ በሚባል ፈረስ ላይ ያለው እርግብ የሚመስል ስዕሎች ብዙ ጊዜ አለ እንደውም ሙስሊሞች በሱ ወደ አርሽ ወደ እግዚአብሔር ማረፊያ ሄዶ ያው ከዛ እግዚአብሔር ተቀብሎ የመጣው ወይም ከአላህ ይስተናልና እነሱም ታሪካዊ ቦታቸው ነው እኛም ደግሞ እንግዲህ ወይ ደግሞ በክርስቲያኑ እምነት ተከታይ ደግሞ የክርስቶስ መወለጃ ነው ይሁዲዎች ደግሞ ያው መሬታችን ነው ይላሉ ብዙ ታሪካዊ ቦታ አላቸው የሰለሞን መቅደስ አለ እና ያ ነገር ወዘገቡን ይበልጥ አሳምረው ሃይማኖታዊ ልዩነት መኖሩ ዋና ቦታ መሆኑ እና ትንሽ በመሃል የሚሞተው ሰው ስለሚያሳዝነኝ ዘፈኑ ነው ሰራው